ልጁ ነኝ የሚካኤል ልጁ በቤቱ ያደኩ በልጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ እየሰራንም ሱባኤ መያዝ ይቻላል። እየሰራንም መጸለይ እንችላለን። የቅድስና ሕይወትን ማምጣት ማቅረብ ይቻላል። ቢያንስ መታገል እንችላለን። ሰዓታችሁ እንዲጮህ ታደርጉታላችሁ። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንደ ሱባኤ ማድረግ ትችላላችሁ። በኦዲዮ መስሪያ ቤት ውስጥ ያላችሁ ንግድ ላይ ያደርግ ትችላላችሁ። በኦዲዮ መስሪያ ቤት ውስጥ ያላችሁ ንግድ ላይ ያላችሁ ሰዎች 3 ሰዓት ላይ በሚሆኑበት ሰዓታችሁ እንዲጮህ ታደርጉታላችሁ። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እነዚህ 4 ጸሎቶች በቀን የሚጸለዩ ናቸው። በልብሳችሁ በኩል አድርጋችሁ አንዷን ሄድፎን እዚህ ጋር ማድረግ ነው። በገመድ ከሆነ ዋየርለስ ከሆነ ደግሞ እድለኞች ናቸው። በእርግጥ ቻርጅ ልትቸገሩ ትችላላችሁ፣ ግን 3 ሰዓት ላይ ከጸለያችሁ በኋላ እንደገና ቻርጅ ማድረግ ነው። ለሚቀጥለው እንዲሆናችሁ ስራ ይብላችሁ ለሱባኤ ነው የምላችሁ እና 3 ሰዓት ላይ ሰዓታችሁ ሲጮህ አቤቱ ጌታዬ ኢየሱስ ክርስቶስ ወይ በዚህ ሰዓት ለእኔ ስትል ተገርፈህልኛልና ከአጋንንት እስራት ከአጋንንት ግርፋት አድነኝ። ለእኔ ስትል ተገርፈህልኛል፣ ዋጋ ከፍለህልኛል፣ ቤዛዬ ነህ። አሁንም አጋንንት አስሮ ሊገርፈኝ ይፈልጋልና አድነኝ ትላላችሁ። በዚህ ሰዓት ዓለምን ለማጥፋት የምትመጣበት ሰዓት ነው፣ ከጠዋቱ 3 ሰዓት። ስለዚህ እባክህ በበጎቹ በኩል በቀኝ በኩል አድርገኝ። አቤቱ ጌታ ኢየሱስ ክርስቶስ አንተ እንድትወለድ ያበሰረህ ድንግል ማርያምን ያበሰራት ቅዱስ ገብርኤል መጥቶ እንዳበሰራት እኔንም መልካም ዜና አብስረኝ። በሕይወቴ ላይ ያለውን መከራ በሙሉ አስወግድልኝ። አቤቱ ጌታ ኢየሱስ ክርስቶስ በዚህ ሰዓት 3 ደቂቃን እንዲያድን ቅዱስ ገብርኤልን ወደ 3 ደቂቅ ልከኸዋልና እኔንም ከእሳት አድነኝ። 3 ሰዓት ላይ እነዚህ እንጸልያለን ማለት ነው። 6 ሰዓት በሚሆንበት ሰዓት ደግሞ አጋንንት የሚሰለጥኑበት ሰዓት ስለሆነ ባክህን ከነዚህ ከሚልከሰከሱ ከሚሽለኮለኩ አጋንንት አድነኝ ብላችሁ መዝሙር 90 ትጸልያላችሁ። ለምን? መዝሙር 90 ላይ በቀን ከሚበር ፍላጻ በሌሊት ከሚሄድ ክፉ ነገር አድነኝ ስለሚል ማለት ነው። መዝሙር 22ንም እግዚአብሔር እረኛዬ ነው የሚለውን ትጸልያላችሁ። 6 ሰዓት ላይ አጋንንት ይሰለጥናል፣ እኔንም አድነኝ። ከዛ ደግሞ እጁ የተቸነከረበት ሰዓት ነው። ችንካር እጁ የተወጋበት ቀነውኒ እደውየ የሚለው የስቅለት ቀን የምንለው ይሄ ነው። እጆችን ቸነከሩኝ። አቤቱ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ በዚህ ሰዓት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉት 5ቱ ቅንዋተ መስቀል እጅህን፣ እግርህን፣ ወገብህን ቸንክረውሃልና ለእኔ ስትል ተቸንክረሃልና አሁንም አጋንንት እኔን ቢቸነክሩኝ ስለሆነ አንተ በተቸነከርክበትና እኔን ለማዳን ባፈሰስከው ደምህ አጋንንትን ቸንክርልኝ ትላላችሁ። በዚህ ሰዓት አንተን ሲቸነክሩህ ድንግል ማርያም አልቅሳለች። የእሷ እንባ ዛሬ መልጃ ሆኖ ይምጣልኝ። 6 ሰዓት ላይ ማለት ነው። አይሁድ ስቀለው ብለው እንዳሉት ዛሬም አጋንንት እኔን ሊያጠፉኝ ይሰቀል የሚል ግደለው የሚል አጥፈው ቸንክረው የሚል ሞት ታዞብኛልና እባክን ከዚህ አድነኝ እንላለን። 9 ሰዓት ላይ በሚሆንበት ሰዓት አንደኛ ድንግል ማርያም በመስቀል እግር ስር የተሰጠችበት ሰዓት ነው። እነሆ ልጅሽ እነኋት እናትህ። ማርያም ሆይ ልጅሽን ውሰጂ። ዮሐንስን ለዓለም ወኪል አድርጎ ሰጠ። ኢየሱስ አረገ። ዮሐንስን ግን ዮሐንስ እናት አለው፣ ግን ማርያምን እናት አድርጎ የሰጠው ለምንድን ነው ሲባል ቀጣይነት ያለው እናትነት ነው። ድንግል ማርያም ደግሞ ልጅሽ ይሁንሽ አላት። ራሱ ልጇ ነው፣ እንደሚነሳ ታውቃለች፣ ትንሣኤ እንደሚያደርግ ታውቃለች። ማንም አይቀማትም። ዛሬ ምድር ላይ ብታጣው በሰማይ ታገኘዋለች። ግን ልጁ ሰጂ ሲላት እኔ አልሆንሽም ከዚህ በኋላ ማለቱ አይደለም። እናትነቷን ለዓለም ሲያስረክብ ነው፣ ልጅነቱንም ለዓለም ሲቀበል ነው። ስለዚህ እነሆ ልጅሽ እነኋት እናትህ የተባለበት ሰዓት ነው 9 ሰዓትና እናቴ እመቤቴ ቅድስት ድንግል ማርያምን እናት አድርገህ ስለሰጠኝ በዚህ ሰዓት አመሰግንሃለሁ። ስለ እሷ ስትል እባክህን ጠላቴን ያስልኝ እኔንም ይቅር በለኝ እንላለን። ቀጥሎ ደግሞ ፈያታዊ ዘየማን በቀኝ የተሰቀለውን የማረበት ሰዓት ነው። አልሰገደ፣ ገዳማት ለገዳማት አልዞረ፣ ወንበዴ ነበረ። ግን በመስቀል ላይ ተሰቅሎ አቤቱ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በመንግስት በመጣ ጊዜ አስበኝ ሲለው እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። ስለዚህ የፈያታዊ ዘየማንን ንስሐ የተቀበልክ ያችን ቅጽበት ኃጢአት ቅጽበት ጸሎት ተቀብለህ ዘላለማዊ ሕይወቱን ወደ ገነት የሚያዞርበትን ለዘላለም የሰራውን 30 እና 40 ዓመት ሙሉ የሰራውን ኃጢአት የተውክለት አምላክ የኔንም ኃጢአት ተውልኝ እንላለን 9 ሰዓት ሲሆን። ከዛ ደግሞ 7ቱ
ቃላት 13 አይነት ቃላቶችን ተናግሯል። በመስቀል ላይ ሆኖ ተአምራትም ተፈጽመዋል። ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል፣ ፀሐይ ጨልማለች። እነዚህ ተአምራቶች የተፈጸሙበት ሰዓት ነውና ተፈጸመ ብለህ የተናገርክበት ሰዓት ነውና በእኔም ህይወት ላይ የመጣውን የአጋንንት ስራ እባክህን አስወግድልኝ፣ ተፈጸመ ብለህ እባክህን ወስንልኝ ብለን እንጸልያለን። ተፈጸመ በለኝ ነው። ከዛ ራሱ ዘንበል አድርጎ ነፍሱን ሰጠ የሚል ቃላት አለ። ደግሞ 9 ሰዓት ላይ ልክ ሲሆን የሞተበት ሰዓት ነው። ጌታ ሆይ እኔን ለማዳን ሞተሃልና እስከ ሞት ድረስ ራስህን የሰጠኸው ስለምትወደኝ ነውና አመሰግንሃለሁ። እኔ ልጅህ እንደሆን ፈቅደሃልና አመሰግንሃለሁ። ምስጋና እናቀርባለን። 9 ሰዓት ላይ ልመና ብቻ መሆን የለበትም። 11 ሰዓት ላይ ደግሞ ዮሴፍና ኒቆዲሞስ ከመስቀል አውርደው ወደ መቃብር የወሰዱበት ሰዓት ነው። ጌታ ሆይ በዚህ ሰዓት ሰይጣን ድል ለማድረግ ወደ ምድር ወደ መቃብር የገባህበት ሰዓት ነው። እኔን ግደለው ተብሎ የታዘዘብኝን መንፈስ ልክ እንደዚህ አንተ ወደ መቃብር ገብተህ ሞትን እንዲያስክልኝ የኔንም የሞት መንፈስ ያዝልኝ፣ የታዘዘብኝን የሞት መንፈስ እሰርልኝ። አንተ ሞተህ ብቻ አልቀረህምና አንተ ትንሣኤም ነህ። አንተ ትንሣኤ ባትሆን ወይም ደግሞ ባትነሳ ኖሮ እኔ ክርስቲያን አልባልም፣ ክርስትናን በዓለም ላይ አይሰበክም ነበር። ስለዚህ እኛ ህይወታችን ያንተ ትንሣኤ ነው። ስለዚህ እባክህን ትንሣኤን አቅርብልኝ፣ ሞትን አርቅልኝ፣ ለሞት የታዘዘብኝን ግደለው የተባለውን መተት አክሽፍልኝ እንላለን 11 ሰዓት ላይ። ይህንን እስካሁን የነገርኳችሁን ነገር በቃላችሁ ትይዙታላችሁ። ምን ምን እንዳልኩኝ ትጽፉታላችሁ። ጻፉት። አሁን ወደኋላ መልሳችሁ ትጽፉታላችሁ። ከጨረሳችሁ በኋላ ደቂቃውን ይዩት፣ ምን ስንት ደቂቃ ላይ እንደሆነ። አሁን ካወራሁት ከ10 ደቂቃ በፊት ነው ይህን መተረክ የጀመርኩት። ስለዚህ ልክ 3 ሰዓት በሚሆኑበት ሰዓት ኢርፎን ትሰኩና ወይ ሰይፈ መለኮት ሰይፈ ስላሴ ወይ የሆነ ጸሎት በቃ አይመችማ። ንግድ ቦታ ላይ ሆናችሁ ጸሎት መጽሐፍ መክፈት ስለማይመች እየሰራችሁ ወዲያ ወዲህ እያላችሁ ብሎኬት የምታመርተውም ሆንክ የሆነ ነገር ዕቃ የምታነሳ የምትጭን ወይ ቢሮ ውስጥም ወረቀት የምትጽፍ ኮምፒውተር ላይ የተቀመጥሽ ምንም ብትሆኝ ትችያለሽ። ጆሮሽ ላይ ሰክተሽ ጸሎቱን ማዳመጥ ቢያንስ በአፍ እንኳ ባትዩ አዳምጠሽ አሜን ተመስገን ከቻልሽ ደግሞ አብረሹ ማለት በለሆሳስ ወይም ደግሞ እሱ አሜን ሲል አብረሽ አሜን በማለት መከተል። ለምን በግሩፕ በሚጸልዩ ሰዎች መካከል አንድ ሰው በጸሎት ሲመራ አሜን ሲል ሁላችንም አሜን ስለምንል ተቀባይ ነን ማለት ነው። ይሄ ልጅ በዩቲዩብ ላይ የሚጸልየውን ጸሎት እየሰማን ስንል የጸሎቱ ተካፋይ እንሆናለን። በእምነት ነው የሚሆነው ይሄ ነገር። ካለን ጊዜ ሁኔታ አንጻር አማራጮቹ እነዚህ ናቸው። ሌላ አማራጭ የለም። እየሰራንም ሱባኤ መያዝ ይቻላል። እየሰራንም መጸለይ እንችላለን። የቅድስና ሕይወትን ማምጣት ማቅረብ ይቻላል። ቢያንስ መታገል እንችላለን። በዚህ መልኩ ማለት ነው። እና ይሄ ልጅ ሙሉ በሙሉ ይሄን ነው ያደረው። በመንገድ እየሄደ ሲያጠና ምንም ሲል መዝሙር እያዳመጠ በቃ ወጠረው መንፈሱ። መጨረሻ ላይ ድንገት ቤተሰብ ተሰብስቦ ራት እየበላ ጸሎቱን ያዳምጣል። የሚገርማችሁ በቃ እየጣመው መጣ። በተለይ የሚገርማችሁ ደስ የሚለው የውዳሴ አምላክና የመስቀል አጥር ጸሎት በቃ መጸለይ ዋና ጸጋው እስኪመስል ድረስ ግን አልተረጋገጠም። ግን ውጤታማ እስኪሆን ታክሲ ውስጥ ተቀምጦ እያዳመጠ በለሆሳስ ነው የሚለው። ካጠገቡ የተቀመጠችው ልጅ በቃ እሪ ብላ እስክትጮህ ድረስ ማለት ነው። በጣም ጮኸች። ምንድን ነው ብሎ እሱ ራሱ ደነገጠ። በስመ አብ ወወልድ ወመንፈስ ቅዱስ ሲል ጊዜ እሷም ለምን እንደጮኸች አታውቀውም። ተነስታ ወጣች፣ ሄደች እያለች ነው የወጣችው። አልገባውም። እሱ ቤት ሲገባ እንዴ ጸሎቱ ነው እንዴ ይሄ ነገር አለና ዝም አለ። ከዛ በሚቀጥለው ቀንም እንደዚሁ ምንድን ነው የሱቃቸውን አባቱ የሱቃቸውን እንትን አምጣ ብሎት የሆነ ግብር ምናምን እንደዚህ የሆነ ነገር ከስራ ጋር በተገናኘ ሲሄድ ወረፋ ይዟል እና እያዳመጠ ነው። በቃ ጸሎት ብቻ ነው ልጁ፣ ሌላ ወንጌል ማማ አያዳምጥም። ጸሎት የኔን መጽሐፍ ቅዱስ ትረካውን ስጠኝ አለኝና እኔ የተረኩትን የተወሰነ ምዕራፍ ሰጠሁት። እኔ ላወጣው አልፈለግኩም ያለ ፍቃድ። ቤተክርስቲያን ፈቃዷን እስክትሰጠኝ ድረስ እኔ ከቤተክርስቲያን ፈቃድ ውጭ አልወጣም ብዬ መጽሐፍ ቅዱስን ሙሉን ተርኬዋለሁ ብያቸዋለሁ። 80 አህዱን ሙሉ መጽሐፍ ቅዱስን ይህንን ማለት ነው ሙሉ መጽሐፍ ቅዱስን ተርኬዋለሁ ከማብራሪያ ጋር ብያቸዋለሁና እግዚአብሔር ያቅርብልኝ ይህንን እንትን። ከዛ አንዳንድ ጊዜ የመዝሙር ዳዊት ስጠኝልኝና መዝሙር ዳዊትን እሰጠዋለሁ በቅርበት ስላለን ነውና ጸሎቱን እየጸለየ የሆነ ወረፋ ይዘው ግብር ቦታ አካባቢ ላይ ነው እሪ ብላስቸው ጊዜ ወይኔ ይሄ ነገር እንዴት ነው አልኩኛል። በቃ ለምን በተመስጦ ውስጥ ሆኖ ነው የሚያዳምጠው። ደስ ይላል በጣም መኪናው ሲወጣ ሲወርድ ምናምን ሰው ሲተናመስ ታያላችሁ። ግን አይምሯችሁ ህሊናችሁ በዚህ ነገር
በጆሮ በኩል ወደ ህሊና ውስጥ ጸሎትን ማስገባት ይቻላል። ቢያንስ እኔ ኃጢአተኛና በደለኛ ይቅር በለኝ እያልክ ሂድ አልኩት። ጆሮህን እንዳያም ሂርፎን ሰክተህ ስትሄድ አንደኛው ጆሮ ትንሽ አመመኝ አለኝ። አዎ ሲበዛ ጥሩ አይደለም፣ ግን እግዚአብሔር ደግሞ አሳልፎ አይሰጥም። ጆሮን ላይ ያለውን አውልቀውና ብትችል አንድ ጸሎት በቃል ሸምድድና እሱን ባፍ በለው አልኩት። መልካ ሩፋኤልን ባፉ ሸምድደው ጨረሰው። ስለ ጎልጎታ በፊትም ጀምር እኔ እና እሱ እንወዳደር ነበረ። ስለ ጎልጎታ በቃላችን እንበልን እያለን እስከዚህ ገጽ እያለን እንወዳደር ነበር። ልክ እንደ ውዳሴ ማርያም ዲያቆን ለመሆን እንደምንፎካከር ወይም ደግሞ ዲያቆን ለመሆን እንደምንሸምድደው ሰኔ ጎልጎታን በአማርኛ ጨርሶ ማለት። አሁን እሱ ሁላችንም ያላደረግነውን ጸሎት በቃሉ መሸምደድ ጀመረ። መልካ ተክለ ሃይማኖት፣ መልካ ሩፋኤል የመስቀል አጥር ጸሎትን በቃሉ ለመያዝ መሞከር ጀመረ። ለምን? ጆሮን እያመመው ስለመጣ ነው። ሲበዛ ጥሩ አይደለም። እሱ ሙሉ ቀን ስለሚያዳምጥ ነው። እኛ ማታ ማታ ስንጸልይ ምንም ችግር የለውም። ወይም ጠዋት ብቻ ወይም ደግሞ የ20 ደቂቃ ብቻ በ3 ሰዓት ውስጥ የ20 ደቂቃ ጸሎት የምንጸልይ ከሆነ ችግር የለውም። እና እኔ ኃጢአተኛና በደለኛ ይቅር በለኝ፣ እንደ ኃጢአቴ ብዛት እንደ በደሌ ክፋት አትቁጠርብኝ፣ እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን። ስለ ቅድስት ድንግል ማርያም ብለህ ማረኝ፣ ስለ ቅዱሳን መላእክት ብለህ ማረኝ፣ ይቅር በለኝ። በቅዱስ ሚካኤል ሰይፍ፣ በቅዱስ ገብርኤል ጦር፣ በቅዱስ ሩፋኤል እሳት፣ በቅዱስ ኡራኤል መብረቅ ጠላቴ የተመታ ይሁን። በአባቴ በአቡነ ተክለ ሃይማኖት፣ በአቡነ ገብረ መንፈስ ቅዱስ፣ በአቡነ እስትንፋሰ ክርስቶስ፣ በአባ መባጽዮን፣ በአቡነ ዜና ማርቆስ፣ በቅድስት አርሴማ፣ በቅድስት ክርስቶስ ሰምራ፣ በቅድስት ወለተ ጴጥሮስ፣ በቅድስት ባርበራ፣ በቅድስት ሳቤላ፣ በቅድስት ዮስቲና፣ በቅድስት አፎሚያ እያልን ሌሎችን ቅዱሳኖችን እየጠራን ያው መጨመር እንችላለን። በሳነ ሚካኤል ላይ ያለውን ደግሞ አካ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬምካዮን፣ ፔጉ፣ ጌሎ፣ አስሄሌክ፣ አስሎ፣ አስከማ፣ አናሶሙ፣ ኤኔከምካም፣ ወዲና እያለን እንደዚህ ይሄዳል። ይህንን በቃላችን ብንይዘው በመንገድ ስንሄድ ቃሉን እየደጋገምን ስሞቹን ህቡ ስሞቹን ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ጸባኦት፣ ኢየሱስ ክርስቶስ፣ መድኃኔዓለም፣ አማኑኤል፣ እግዚአብሔር ስላሴ፣ ቅዱስ ኤልማስ፣ ያህዌ፣ ይርኤ እየተባልክ የምትጠራ አምላካችን ሆይ በስሞችህ ባርከን ቀድሰን ጠላታችን አዋርድልን ስትሉ በቃ ሁሉ ነገር የተስተካከለ ነው የሚለው መንገዱ። ለምን እየተከተለ የሚሄድ የለም፣ እየመራ የሚሄድ የለም። ከፊት ሄዶ አለቃ ላይ አይጠብቃችሁም። ስራችሁ ላይ ሄዶ አያርፍም። የሚቃጠል ነገር የለም። የሚበላሽ የሚወድም ነገር የለም። ቢኖር እንኳን ድል ታደርጋላችሁ። በዙሪያችሁ ያሉ ነገር የተባረከ ይሆናል። ወደ እናንተ ምንም ነገር አይቀርብም። እናንተ ሁሉ ነገር ድል ስታደርጉት ነው የምታዩት። በተለይ መዝሙር 22ና መዝሙር 90 እየጸለያችሁ ከሆነ ይሄንን የምትጠሩት ስም በቃ ተስተካከለ ማለት ነው። ግድ የላችሁም። በመጨረሻው ሰዓት ግን አሁን እንዳልኳችሁ ይህንን የጸሎት የኦዲዮ ጸሎት በመጸለይ መንፈሱን ድል አድርጎታል። እንዴት ብትሉ በመንገድ ሲሄድ ኦዲዮን ይጸልየዋል። አስቡት። ልክ 3 ሰዓት ላይ ሲሆን ያው እንደነገርኳችሁ አሁን ድጋሚ ይናገራለሁ። የሱባኤ ጊዜ ምግቦች ናቸው። በሱባኤ ጊዜ የምንበላው ምግብ አንደኛ በሶ ነው፣ ሁለተኛ ቆሎ፣ ውሃ፣ ዘቢብ። እነዚህ ወሳኝ ናቸው። 4 ናቸው። ግን የበሶና የቆሎ ጉዳይ በጣም ልናስብበት ይገባል። ያው ውሃ የማይቀር ነው። የዘቢብ ሱባኤ እንኳን ገና በጣም ከባድ ነው። ምክንያቱም የሆድ ድርቀትም ስለሚያመጣ በዘቢብ ሱባኤ የሚገቡ ሰዎች ከ3 ቀን በላይ መሄድ አይችሉም። 7 ቀን በፍጹም አትችሉም። በዘቢብ ሱባኤ የሚገባ ሰው ፈጽሞ አይነ ምድር አይመለከትም፣ አያይም፣ ይጠፋል ጭራሽ። እና በኋላ ላይ ግን ያው ቲማቲም በልታችሁ ምናምን ነው የምትቀመጡት ማለት ነው። አሜባ በሚመስል መልክ ተንሸራቶ እንዲወጣ ወይም ደግሞ ለምለም የሚባል ነገር አለ አይደል? እኛ የምንጠጣው ጨው ነገር፣ እሱን አባቶች ጨው በጥብጠው ነው የሚጠጣው። በዘቢብ ሱባኤ ከገቡ ከሱባኤያቸው በኋላ ዘቢብ ማን ነው ጨው በጥብጠው ጠጥተው ነው ከዛ የሚያስወግዱት የሚጸዳዱት። ለምንድን ነው? ሆድ ድርቀት ያመጣል። ሄዶ አንጀት ላይ ዝም ብሎ ይቀመጣል፣ ብርቅ ብሎ ይቀመጣል። እና ለማስወገድ ግዴታ ተበጥብጦ መውረድ አለበት። ይቅርታ ለምናገረው ንግግር የሚጠቅም ስለሆነ ነው። እሺ፣ ብዙ ሰዎች የሆድ ድርቀት ስለሚያጋጥማቸው ነው። የዘቢብን ባትሞክሩት ይሻላል የምለው ማንን ነው? ምናልባት ልምምድ ያላደረጋችሁ ሰዎችን ነው። በሶ ግን ለምሳሌ እቺ ታንሳለች። ለጀማሪ ይሄ በጣም ያንሳል። ተለቅ ያለ አለ አረንጓዴ ጆግ ነገር ምናልባት እዚህ ያላስኩት ሚዛን ያለው ትንሽ ከዚህ ከፍ ያለ ነው። በሱ ታዘጋጃላችሁ። አንድ ጊዜ በጠጣችሁ ከጠጣችሁ በኋላ አትደግሙም ማለት ነው። አንዴ ነው። ቆሎም ከሆነ ደግሞ እንደዚህ ነው። የመጀመሪ ከሆነ ዘገን ነው የምታደርገው። ጎበዝ ከሆንክ ደግሞ በአንድ እጅ ዘገን ታደርጋለህ። እሷን ትበላለህ፣ ታሳልፋለህ። ስለዚህ
ከዚህም አልፈው ሱባኤ ሲገቡ ወጥተው ሄደው ምግብ ቤት ገብተው በየአይነቱ በልተው የሚመለሱ አሉ። ጸበልተኛ ሱባኤ የሚገቡ ይሄ በጣም ክልክል ነው። ሱባኤ ከሆነ እንደዛ አይደረግም። ከበሶ ወይ ከቆሎ ውጪ ሌላ ነገር አይፈቀድም። ግን ምን ይደረግ? አንዳንድ ጊዜ አራስ ለምሳሌ ሱባኤ ብትገባ ከሆነ ታማሚ ሰው ከምግብ ጋር ምንም መድኃኒት የሚወጥ ሰው ምናምን ከሆነ ምግብ በቀን አንዴ ብቻ ነው የሚፈቀድለት፣ በደንብ አድርጎ ይበላል ማለት ነው። እሱም ደግሞ ከስጋ ደዌ ከበሽታ ጋር የተገናኘ ከሆነ ነው። አቅም ያለው ሰው ግን በሶ ሲጠጣ በደንብ አድርጎ በጥብጦ ይጠጣል። ከዛ በኋላ አይደገምም። ይሄ ስጋን ለማድከም የሚደረግ ስለሆነ ነው። ቆሎም ደግሞ ልክ እንደዛው አንድ ጊዜ አንድ በሁለት እጅ ለጀማሪ፣ ጎበዝ ኮንክ ደግሞ እያረክ ትበላለህ ማለት ነው። ወይም ለሴትም እንደዛው ውሃ ማይቀር ነው። ያው ይጠጣል አይደለም፣ ያው በሶም በውሃ ነው የሚበጠበጠው። አለቀለት በቃ በዛው ተጠናቀቀ። ከበሶ ጋር ገብቷል። ቆሎ ከሆነ ግን በውሃ ነው። ቆሎ እስከሚያልቅ ድረስ በውሃ ታጣጥሙታላችሁ ማለት ነው። ከዛ በኋላ ድጋሚ አይጠጣም ውሃ። ይሄን ይመስላል። ከምግብ ጋር በተገናኘ ብዙ ሰዎች ይርባቸዋል፣ አቋርጠው የሚወጡም አሉ። ግን በልምምድ ነው የሚመጣው። እስከ 6 ሰዓት ድረስ ጾመው አንድ ልጅ ምን አደረገ? ራበኝ ብሎ 6 ሰዓት በላና ለካ ከ6 ሰዓት በኋላ አይበላም። በሚቀጥለው ነግቶ 6 ሰዓት ነው የሚበላው። ያው ነው ዞሮ ለካ። ስለዚህ ብሎ ወደ 11 ሰዓት የወሰደበት ጊዜ አለ። ያው በቀን አንዴ ከሆነ 6 ሰዓትም በላችሁ 11 ሰዓትም በላችሁ፣ ዞሮ ተርኒንግ ፖይንቱ በ24 ሰዓት ውስጥ አንዴ 11 ሰዓት ወይም በ24 ሰዓት ውስጥ አንዴ 6 ሰዓት ነው የምትበሉት እና ምንም ለውጥ የለውም ነው። ይሄን ይመስላል ከምግብ ጋር በተገናኘ። ቅድም አንብቤላችኋል የቅዱሳን እንዴት ከቅቤ ከምናምን ማለፊያ እንኳን አልበላሁም ማለት። ማለፊያ ማለት መቆያ ማለት መክሰስ ማለፊያ ይባላል በመጽሐፍ ቅዱስ ቋንቋ። መክሰስ ብለን የምንለው ይሄ ቁርስ ምሳ እንልና መሀል ላይ እራት እስከምትደርስ 10 ሰዓት ላይ መክሰስ የምንላታለች። በተማሪ ነች የተለመደችው። ተማሪዎች ከትምህርት ቤት ከመጡ በኋላ ቀመስ ያደርጋሉ። በቢሮ የምትሰሩ ሰዎች ደግሞ 4 ሰዓት ላይ ሻይ የሚጠጣል ብሬክ ይባላል። ከዛ ቀጥሎ ደግሞ 8 ሰዓት 9 ሰዓት አካባቢ ላይ ደግሞ ድንዛዜ ምናምን ሲያስጨንቃቸው ሻይ የሚጠጡ የለመዱ ምናምን አሉ። ያ ይቀራል ማለት ነው። የመንገድ መሪ ፈውስነ ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ዜና ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ዜና ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ